የጎፋ ዞን ስራና ክህሎት መምሪያ የ6 ወራት አፈጻጸም ሪፖርትና የቀጣይ ትኩረት መስኮች በመምሪያው ምክትል ኃላፊ አቶ እርቦላ እርኮ ቀርቦ ውይይት ተደርጎበታል። አቶ እርቦላ በሪፖርታቸው የስራ አጥ ልየታ ከእቅድ በላይ መፈጸሙን አንስተዋል። መምሪያችን የመጀመሪያ የሚሆነው ስራ ፈላጊን መለየት ነው። በአጠቃላይ በበጀት ዓመቱ ለመለየት ያቀድነው 29917 ነው። ያሳካነው 32096 ነው። ስለዚህ ያፈጻጸማችን እንደ ልየታ ከ100% በላይ ነው። አመራሩና ባለድርሻ አካላት የዜጎችን የስራ ዕድል ፈጠራን መምራት ላይ ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ አጽንኦት ሰጥተዋል። የውይይቱ ተሳታፊዎች በቀረበው ሰነድ ላይ ሐሳብና አስተያየታቸውን ሰጥተዋል። ይሄ አምራች የሚባለው ዜጋ ደግሞ በአብዛኛው ስታቲስቲክስ ሲወሰድ ቋሚ የሆነ ስራ ዕድል የሌለው ትውልድ ነው። ለዚህ አካል የስራ ዕድል መፍጠር ቋሚ ስራ ስምሪት መስጠት አለመቻል እንደ ሀገር ምን አይነት ዋጋ ሊያስከፍል ይችላል የሚለውን ትርጉሙን ወደ ውስጥ መውሰድ አስፈላጊ ነው ብዬ ወስዳለሁ። ስልጠና በሁሉም መዋቅሮች ይሄንን ነገር ቢሰጡና ከንግድ ባንክ ጋር ቢያቆራኙ እጅግ በጣም በወጣቶች ላይ ፖዚቲቭ የሆነ አቲቲዩድ ሊያመጣ የሚችል እኛንም እንደ አማራጭ ከኦሞ ጋር ከምንሰራው ውጭ እንደ አማራጭ የምንጠቀመው ነገር አድርገን መውሰድ እንችላለን። የጎፋ ዞን የመንግስት ረዳት ተጠሪና የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ቦረና ቦላዶ የስራ ዕድል ፈጠራ ቁልፍ የትራንስፎርሜሽን አጀንዳ በመሆኑ በልዩ ትኩረት ሊሰራ እንደሚገባ አሳስበዋል። ሁሉም ተቋም የራሱን ስራ ሲያከናውን ከስራ ዕድል ፈጠራ ጋር እንዴት ሊንክ እናደርጋለን እየተባለ ነው መታቀድ ያለበት መሰራት ያለበት። ከመነጋገር በላይ ነው የስራ ዕድል ፈጠራ። የዳቦ ጉዳይ ዳቦን የማስያዝ ዳቦን የመፍጠር ጉዳይ። ስለዚህ ከማውራት በዘለለ ውጤት ለማምጣት መስራት ይጠበቅብናል። ስራ ስምሪት፣ ብድር አመላለስ፣ ብድር ስርጭት የማይነጣጠሉ ናቸው። ገንዘቡ ሪቮልቭ እየተደረገ ስለሆነ ከዚህ በፊት የተሰራጨው ገንዘብ ማስመለስ፣ ለአዳዲሶቹ ማሰራጨት፣ የስራ ስምሪት መፍጠር። ይሄ ሲሆን ነው ወጣቱን ከዳቦ ጋር ማገናኘት የሚችል። የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሚናሴ ኤልያስ ስራ አጥ ልየታ በማድረግ ወጣቶችን በማይበር በማደራጀትና የቴክኒክና ሙያ ተቋማትን በዲጂታል ቴክኖሎጂ በማዘመን ረገድ የተጀመሩ ስራዎች ለኢኮኖሚ እድገቱ ትልቅ አቅም መሆናቸውን አብራርተዋል። የሚሰሩ ወጣቶችን በእውቀት ሀብት የሚፈጥሩ ትኩረት ሰጥተው የሚሰሩ ወጣቶችን መፍጠር ከቻልን ቴክኒክና ሙያ ላይ ሰልጥነው የወጡ ወጣቶችን አደራጅተን ትንሽ ነገር ሰጥተን ብዙ ነገር እንዲያመርቱ ሀብት እንዲያፈሩ ካደረግን እድል ነን ለሀገር። በዚህ ልክ ለቅመን የማንሰራ ከሆነ ወጣቱ በየቦታው ስራ አጥ ነኝ ስራ ፈት ነኝ ብሎ ቁጭ የሚል ከሆነ የመንግስትን ስራ ማስፈጸም የምንችል በሰላም ወጥተን መግባት የማንችል ዜጋና አካባቢ ነው የምንፈጥረው ማለት። በቀጣይ ወራት ልየታ ከተደረጉ ወጣቶች 80% የሚሆኑትን ቋሚ ስራ እንዲያገኙ የመሬትና የብድር አቅርቦትን ማሻሻል ወሳኝ መሆኑን አንስተዋል። ዜጋውን ሀብት እንዲያፈራ አድርገን በሀገር እድገት ኢኮኖሚ ልማታችን ላይ አስተዋጽኦ እንዲያደርግ እንዲያበረክት ከማድረግ ጋር ነው ትግላችን። ስለዚህ የስራ ዕድል ፈጠራ ጉዳይ የአንድ ሴክተር ጉዳይ አይደለም፣ የአመራሩ ጉዳይ ብቻ አይደለም፣ የጽህፈት ቤቱ ጉዳይ፣ ሁሉንም ሴክተር ቅንጅት ስራ የሚፈልግ ስለሆነ እዚህ ያለው ሰው ሁሉ ከስራ ዕድል ፈጠራ ጉዳይ ውጪ የሆነ ሰው የለም።